ያልነገርኩህ ነገር አለ። እኔ አፍቅሬ አውቃለሁ ነው ወድጄ አውቃለሁ። የወደድኩት ልጅ ክንዴ ላይ ስትቀልጥ አይቻቃለሁ ብዙ ዘመን አይደለም እንዴ? አንደኛ ነገር ይሄ ኤክስፒሪየንስ አለ አይደለም እንዴ? ሁለተኛ ነገር ደግሞ እኔ የተሰራሁበት ድርና ማጥ ወንድ ቢያደርገው እና አኗኗራችንና ሳይኮሎጂያችን ትንሽ ቫሪ ሊያደርግ እንኳን ቢችል ሂውማን ኢሰንሳችን ግን ከአንድ ምንጭ ነው የተቀዳው። ህያዊትና ልባዊት ከተባለች ነፍስ ነው የተቀዳው እና አንዲት ነፍስ ናት ያለች። ክቡራን አድማጮች ባለፈው በክፍል 5 በነበረን ቆይታ ታላቁ ባለቅኔ ሙልጌታ ተስፋዬ ከህንዱ ሁለገብ ከያኒ ራቢንድራናት ታጎር ጋር ያለውን ተመሳሳይ ተማሏዊነት በንጽጽር ማቅረባችን ይታወሳል። ዛሬ በመጨረሻው ክፍል በሚኖረን ቆይታ ደግሞ በሙሌ የህይወቱ ማጠቃለያ ምዕራፍና አሟሟቱ ላይ ትኩረት እናደርጋለን። መሰል እንደ ሻማ ቀልጠው ብርሃን የሆኑ የየዘርፉ ፈርጦች ታሪካቸው በዚህ መልክ ይቀርብ ዘንድ እገዛችሁ ያስፈልገናልና ትረካውን ማዳመጥ ሲጀምሩ ላይክ እና ሰብስክራይብ እንዲሁም የደውል ምልክቱን መጫንዎን አይዘንጉ። ባለቅኔ ሙልጌታ ተስፋዬ ወልዲያ ከተማ ተወልዶ 50 ዓመታትን ተመስጦ ቆዝሞና ተንከራቶ ከዛሬ 21 ዓመታት በፊት አዲስ አበባ ዓለም ገና አካባቢ ባጸደ ስጋ የተለየነ የሀገራችን የጥበብ ፈርጥ ነው። ሙሌ በርካታ የዘመናችን መንፈሳውያንን ከሚሉት በተሻለ መልኩ መንፈሳዊነትን በተግባር የኖረ ያሳየና በብዕሩ የሰበከ የከተማ ባህታዊ ነበር። ካህሊል ጅብራን ያልጨረሰውን ልጨርስ ነው የመጣሁት የሚለው ሙሌ በህይወቱ ሁሉ ጥበብ የነፍሱ መቀነቻ ነበረች። ከልብ የሚደርሱ አንጀት የሚያደርሱ ነፍስን የሚያረሰርሱ አያሌ ግጥሞችን ሰጥቶናል። ሙሌ ማንም ያልደረሰበትን የራሱን ዓለም የዘረጋ እንዲሁም የጥበብ ተራማጅ ሰው ነበረ። በቋንቋ ረገድ ግዕዝ፣ ትግርኛ፣ ኦሮምኛ፣ እንግሊዝኛ፣ አረብኛ፣ አፋርኛና ፈረንሳይኛ ቋንቋዎችን ገና በአፍላነት እድሜው አቀላጥፎ ይናገር ነበር። የሙሌን ያህል በልባችን የነጠረ ወይም በስራዎቹ ልባችን ውስጥ እንቡር ያለ ከቶ ማን አለ? እሱ እንደሚለው እንደ ላሊበላ ቅዱስም ንጉስም ሆኖ የኖረ ከሱ ውጪ ይኖር ይሆን? የሙሌ የህይወት ፍልስፍና ቅኔዎቹ የቃላት አጠቃቀሙና ቃላቶቹ የተሸከሙት እምቅ የመግለጽ አቅም ጥልቅ ጥናትና ምርምርን የሚሹ ናቸው። ግጥምን ውበት ዘመምና ሐሳብ ዘመም በማለት በሁለት ልንመድበው እንችላለን። ውበት ዘመም ገጣሚዎች የተፈጥሮ ውበትን፣ ጸዳልን፣ ብርሃንን፣ ፍቅርን፣ ጨረቃን፣ ፀሐይንና መልካም መዓዛን ማጣቀስ ያዘወትራሉ። ውበት ተኮር ማለት ለስነ ውበት ትኩረት ይሰጣሉ ማለት እንጂ ሐሳብ የላቸውም ማለት አይደለም። በአንጻሩ ሐሳብ ዘመሞቹ ደግሞ ሐሳብ ላይ ማተኮር፣ መምከርና መዘከር ጠባያቸው ነው። ሆኖም በሁለቱም በኩል ውበትም ሐሳብም እንዳለ መታወቅ አለበት። ከዚህ ተነስተን የሙሌን ግጥሞች ስንመረምራቸው ሐሳብም ውበትም ያጠላባቸው ሆነው እናገኛቸዋለን። ግጥሞቹ በስነ ውበት የበለጸጉ በሐሳብም የደረጁ ናቸው። የቃላት ምርጫዎቹም እጹብ ድንቅ ናቸው። ገጣሚና መምህር ዮሐንስ አድማሱ ከሰው መርጠው ለሹመት፣ ከእንጨት መርጠው ለታቦት፣ ከቃል መርጠው ለኪነት እንደሚሉት ሙሌ ለቃላት ምርጫ ሲበዛ ይጠነቀቃል። በዘመኑ እንቁ ከተሰኘ መጽሔት ጋር በነበረው ቆይታ ለገንዘብ ብሎ አንድም ስራ ሰርቶ እንደማያውቅ አስረግጦ ተናግሯል። ብዕሬን አልሸጥም፣ ብዕሬን መቀማት አልፈልግም፣
እኔ የምጽፈውን የሚነግረኝ መንፈስ እንዲህ አይነት ልክስክስ ባህሪ ውስጥ እንድገባ አይፈቅድልኝም። ጭንቅላቴ ከዚያ መንፈስ ጋር የሚያገናኘውን ሰንሰለት ሌሊቱን በሙሉ አይነቅልም። 100% ሙሉ የመሆን ስሜት እስኪፈጠርብኝ ድረስ አልተኛም። በጣም ነው የምጠነቀቀው በማለት ገልጿል። አክሎም እንዲህ ይላል። ባለቅኔ ለሚሰራው ስራ ሁሉ በህይወት ልምድ ውስጥ ማለፍ አለበት ብሎ ይሞግታል። ግን እኮ ገጣሚው ሊደርስበት የማይችለው ህይወት ያጋጥመዋል። ምሳሌ ወንድ ገጣሚ ስለ ሴት ሲገጥም የሴቷን ዓለም እንዴት ይደርስበታል ተብሎ ለተነሳለት ጥያቄ ሲመልስ ነፍስ ጾታ የላትም፣ እኔ አፍቅሬ ያውቃለሁ፣ የወደድኳት ልጅ ክንዴ ላይ ስትቀልጥ አይቻለሁ፣ የተሰራሁበት ድርና ማግ የእኔን ጾታ ወንድ የእሷን ደግሞ ሴት ቢያደርገውም ሰብአዊ ማንነታችን ምንጩ አንድ ነው፣ እሱም ህያዊት ነባቢትና ለባዊትን ካቀፈች ነፍስ ነው በማለት ምላሽ ሰጥቷል። ነፍስ ጾታ የላትም። ተስፋዬ ማሞ ታውቂያለሽ? ቴሌቪዥን እሱ በለው ግድ የለም የሚለው ለብጻት እኔስ ሴት ሆነህ የምታውቅ መሰለኝ ብሎኝ ሁሉ ያውቃል። ይሄ ዛሬ አብሮኝ ነበር ተስፋዬ ማለት ነው። ሴት ሆነህ የምታውቅ ሁሉ ነው መሰለኝ ነው ያለኝ። እዛ የመድረስ አቅም ነው የምነግርህ። ይሄ ደግሞ ምን እንላለ መሰለህ? ቅድም የነገርኩህ ነገር አለ። እኔ አፍቅሬ አውቃለሁ ነው ወድጄ አውቃለሁ። የወደድኩት ልጅ ክንዴ ላይ ስትቀልጥ አይቻቃለሁ ብዙ ዘመን አይደለም እንዴ? አንደኛ ነገር ይሄ ኤክስፒሪየንሱ አለ አይደለም እንዴ? ሁለተኛ ነገር ደግሞ እኔ የተሰራሁበት ድርና ማግ ወንድ ቢያደርገው እና አኗኗራችንና ሳይኮሎጂያችን ትንሽ ቫሪ ሊያደርግ እንኳን ቢችል ሂውማን ኢሰንሳችን ግን ከአንድ ምንጭ ነው የተቀዳው። ህያዊትና ልባዊት ከተባለች ነፍስ ነው የተቀዳው እና አንዲት ነፍስ ናት ያለች። እሷ ስታስብ እንደ ሴት ልታስብ ትችላለች፣ እንደ እናት ልታስብ ትችላለች። እኔ ሳስብ እንደ ወንድ ላስብ እችላለሁ፣ እንደ አባት ላስብ እችላለሁ። ግን በእኔና መካከል ስላለው ኢንተርአክሽን ግን ነፍሳችን ከአንድ ድርና ማግ ነው የተቋጠረችው እና ስለዚህ ትደርሳለህ። ለኔ የመድረስ ጉዳይ እኮ ነው። ትደርሳለህ። ሳምታይምስ ሴትስ የምትሆንበት ሰዓት የለም እንዴ? የሴት ምልክቶች እኮ አሉ። ለምሳሌ ጡታችን እኛ እናጠባበትም፣ ግን ቢሆንም ሴቴው ባህሪ በውስጥ ለምጭምር መንገር ያይ። ስለዚህ you know the feeling. አያሙሌ በዘመኑ ይጽፋቸው ከነበሩ ጥቅሶች ሰው ማለት ሰው የሆነ ነው ሰው የጠፋለት የምትለዋ የአያሌ ሰዎችን ልብ የገዛች ናት። ሙሌ ግን ሰው የሚሆንለት ሰው አጥቶ ተንከራቶ ሞተ። እንደከፋው ሞተ እንደተጀነነ ጠጅ ጠጣ ሲሉት ውሃ እየለመነ እንዳለው ገጣሚው ሙሌ ለበርካታ ጊዜያት በየገዳማቱ እየሄደ ጾም ጸሎት ያዘወትር ነበር። ለተወሰኑ ቀኖችም በተመስጦ ያለ ምግብ ያሳልፍ ነበር። በእድሜው አመሻሽ ግንቦት ወር 1996 ዓ.ም አሁን ማረፍ ነው የምፈልገው ብሎ ወይዘሮ ከበቡሽን ነገርኩሽ አልሰማሽም ልሄድ ነው አረሳሽም ብሏቸው ተሰናብቶ ቤት ተከራይቶ ወጣ። ነሐሴ 27 ቀን 1996 ዓ.ም ረፋዱ ላይ ከሼኮች ጋር ሲያወጋ ይቆይና ወደ ምሳ ሰዓት አቅራቢያ ከመሬት ቁራጭ ወረቀት አንስቶ በምድር ላይ ቆይታው የመጨረሻ ስራውን ሞት ካንገት በሚል ርዕስ ከገጠመ በኋላ ነውርን የናቀ አስናቀ ለሚለው ወዳጁ አስናቀ መሸሻ ይሰጠውና ልዑል ወደ ተሰኘ ሌላ ጓደኛው ቤት ይሄዳል። እንደ መደባበት አይነት ስሜት ውስጥ ሆኖ የቀትሩን ፀሐይ ካሳለፈ በኋላ አቡሸት በመባል የሚጠራውን የመንፈስ ልጁን ሸኘኝ ይለውና ተነስቶ መንገድ ይጀምራል። የፒያሳን አቀበት እየወጣ ቴዎድሮስ አደባባይ ሲደርስ ድንገት ሐሳቡን ቀይሮ ወደ ጎላ ሚካኤል ዞሮ አማትቦ ዘልግ ላለ ሰዓት ከጸለየ በኋላ 3 ቁጥር አውቶቡስ ይዞ አለም ገና ይሄዳል። ምሽት ላይ አለም ገና ከተማ ከገባ በኋላ ወዳጆቹን አልጋ ያዙልኝ ይላቸውና አለም ገና በሚባል ሆቴል ውስጥ 13 ቁጥር መኝታ ይዘውለት ካስገቡት በኋላ ይለያያሉ። በማግስቱም ነሐሴ 28 ቀን 1996 ዓ.ም ጓደኞቹ ባደረበት አልጋ ቤት ውስጥ ሲገቡ በሞትና በህይወት መካከል ሆኖ ያገኙታል። ከሆቴሉ አውጥተው አበበ ወደ ተሰኘው ወዳጁ ቤት ሲወስዱት የሆቴሉ ዘበኛ እንዲህ ሲል ተናግሮ ነበር። አረ ይሄ ሰው ነብይ ሳይሆን አይቀርም፣ እንዲችው ሌሊቱን ሙሉ ለጆሮ የሚከብዱ ቃላትን ሲናገር ነው ያነጋው በማለት ጓደኞቹ አያሙሌን እና አበበ ቤት ባስተኙት ሰዓት ግቢው ከዚህ በፊት ታይተው በማይታወቁ ትልልቅ ሰዎች ተጥለቅልቆ እንደነበር ይነገራል።
አያሙሌም ነፍሱ ከስጋው ከመለየቷ ከጥቂት ደቂቃዎች በፊት ከኪሱ የተከራየውን የቤት ቁልፍ አውጥቶ ለአበበ ከሰጠው በኋላ አፍታም ሳይቆይ ከዚህ ዓለም አሸለበ። በማግስቱም በዕለተ ሰንበት በወዳጆቹ እርዳታና በመንፈስ ልጁ ባቡሸት አማካኝነት ነሐሴ 29 ቀን 1996 ዓመተ ምህረት በቀጨኔ መድኃኔዓለም ቤተክርስቲያን የታላቁ ሊቅ ባለቅኔ ሙልጌታ ተስፋዬ የቀብር ግብዓት ተፈጸመ። የአያሙሌን ድንገተኛ ህልፈት የሰሙ የወሎ ሼኮችም የድሃ እናት አይሙሌዋ ገናውን ሰው ሞተ አሉ ይባላል። እብድ ወዳጆቹም በየጎዳናው እንባቸውን ሲያዘሩ እንደሰነበቱ ይነገራል። አያሙሌ በምን ምክንያት እንደሞተ እስካሁን ድረስ ግልጽ ማስረጃ ማግኘት አልተቻለም። አንድ የሙሌ ወዳጅ ከመሞቱ በፊት ያሳለፉትን የመጨረሻ ቀናት እንዲህ ያስታውሳል። ከመሞቱ ከ3 ቀናት በፊት 5 ኪሎ ቅድስተ ማርያም ቤተክርስቲያን ፊት ለፊት ተቀምጠን ቡና ስንጠጣ እንዲያው ሰሞኑን ደግም አይደለው ብሎ እንደነበርና የመጨረሻዋን ሌሊት በወዳጃችን ቤት ሲያቃስት አድሮ ረፋር ላይ 5 ኪሎ ማጆር ቤት ውስጥ ያስቀዳውን አረቄ ሁለቴ ፉት ብሎ ዛሬስ አልቻልኩም በማለት ተነስቶ ዓለም ገና ወደሚገኘው ወዳጁ አበበ ቤት ሄደ በማለት በማህበራዊ ሚዲያ አጋርቷል። አያሙሌ ከአጸደ ስጋ ተለይቶን ወደ አጸደ ነፍስ ከተሻገረ እነሆ 21 ዓመታትን ተሻገረ። ስራዎቹ ግን ዘመን አልፎ ዘመን በተተካ ቁጥር ሰርክ እንደ ወይን ጠጅ እያደረ መጣፈጣቸውን ቀጥለዋል። መልካም የሰራ በስራዎቹ ሲታወስ ይኖራልና የሙሌ ስራዎች ያው ሆነው ይኖራሉ። እኛም ክብር ለሚፈልጉ ሳይሆን ለሚገባቸው ክብር ለመስጠት በዘመን ኩርቻ ወደኋላ ተጉዘን ባለቅኔ ሙልጌታ ተስፋዬን እንዲዘከር ነው። ባለቅኔን የማያከብር ሀገር መልኩ ምን እንደሚመስል መገመት አይከብድና የዚህን ታላቅ ሰው ስራዎች በአግባቡ የሚመረምር ትውልድ እንዲነሳ የተመኘን ለተከታታይ 6 ክፍል በታላቁ ባለቅኔ ሙልጌታ ተስፋዬ ሕይወት ዙሪያ ያደረግነውን ዳሰሳ እዚህ ለቋጫለን። በምንጭነት መናኸሪያ ኤፍኤምን፣ ዋዜማ ራዲዮን እንዲሁም ዮናስ ታኑ በአዲስ አድማስ ጋዜጣ ላይ ያሰፈረውን መጣጥፍ ተጠቅመናል።